ልጆቹን ፍቅር ያስራበ እህል ያስራበ ታመሽ ተኝተሽ ያረዳሽ ያላስታመመሽ የኢትዮጵያ ህዝብ ነው እኮ ገንዘብ መረርቶ እንትን ያለሽ ባክ ደን ደግሞ he used to make lot of money ቲያትር ምናምን ይሰራል ፊልም ምናምን ይሰራል ይሁን ላይ የሰራ ሱሱን ቅጠሉን ጫቱን መጠጡን ሴቱን ተማሪውን ምኑን ሲፈጅልሽ የነበረን ሰውዬ ጋር እንዴ ምን ከምን ጎደልሽ እናቱ አይወድሽም እኮ ሪስፔክት አድርጎሽ ማያቅ ወንድ አክብሮሽ አንድ ቀን አክብሮሽ ማያቅ ወንድ እንኳን አንቺ ልጆችሽን ማይወድ ልጆችሽን ያስራበ ከፍቅር እስከ እህል ያስራበ ሰውዬ ጋር ተመልሰሽ አንድ አይነት ስለለበሽ እኮ አንድ አይነት ካፕሎች ነው የኢንተርኔት ካፕሎች ነው ያስቸገሩን እኮ አንድ አይነት ይለብሳሉ በቃ አስቸገሩን ተቸገርን ይረከነን ባር ጋይስ እግዚአብሔር አንገቴ እኔ ምለው ማለት ነው እንቁርት የምትባይ ጉድ ምን አገባሽ እነሱ 14 አመት በላይ ቆይተው አሁን ታርቀዋል አንቺ ምን አገባሽ አንቺ ልጆችሽን ለምን በስርዓት አታሳድጊም ደሞ እኮ ካንገቷ በላይ ወጣኑ ቁጭ ብላ በቃ የመርዝ ብልቂያት ማለት ነው እንቁርት የምትባለው እነሱ ለታረቁት ልጆቻቸው ደስ ስላላቸው የኢትዮጵያ ብሔረሰብ ደስ ስላለው አንቺ ምን አገባሽ ይታረቁ እንኳን ታረቁ እንዴ አንቺ የራስሽን ህይወት እየኖርሽ ለምንድን ነው የሰው ህይወት አትኖሩ ብለሽ ሰውን የምታስገድጂው እቺ አርቲስት እኮ አልደረሰችባችሁ የራሷን ህይወት የልጆቿን የሚስማማትን አይታ ነው አይደል ከባሏ ጋር የታረቀች ሰው እንደዚህ ባይ ሰው እንደዚህ አንቺ ምን ታውቂያለሽ ስለ ሰውየው ይጠጣ መብቱ ነው ምን አገባሽ አንቺ የሚታሰብበት እሱ እንጂ አንቺ አይደለሽም በሱ ጉድጓድ አንቺ አትገቢ ለምንድን ነው አንዳንዴ እኛ የራሳችንን ሳናይ ስለ ሰው በቃ ምንፈተፍተው ምን ጥልቅ አረገሽ አንቺ አረገኒ እንኳን ታረቅሽ ማንም ተነፈሰ ማንም ያንቺን ኑሮ ምትኖሪው አንቺ ነሽ ማንም ሊኖርልሽ አይችልም እንኳን ታረቅሽ ልጆቹ ቢያንስ ደስ ሲላቸው አንቺ እንደ እናት እንደ ኢትዮጵያዊ እናት ደስ አይልሽም እውነት ለመናገር ወላሂ እኔ በጣም ነው ደስ ያለኝ ለምን የልጆቹ ደስታ ደስ ይላል አንቺ ምን አስጨነቀሽ ሁሉ ጊዜ አክስ በፈጣሪ ባካራ ምናምን ሳይሆን እኔ በጣም ነው ኢንጆይ ማረገው ሙድ ነበር የሚይዝበት ልጆቼ ካደጉ በኋላ ዩቲዩብ በጣም ፍሩትፉል ከሆነ በኋላ ምናምን መጥቶ ላይሽ ላይ ፓራሳይትን ታጣብቂያለሽ የምንድን ብልት ማይኮ የምን ብልት በሱስ የደቀቀ his money ነው ዩቲዩብ መስራት ፈልገው ነው ዶላር መስራት ፈልገው ነው ለገንዘብ ነው እሱማ ገብቶሻል አሁን እሱ ራሱን ቴኬር ማድረግ አይችልም በቃ ዘብዛባ ነው ከንቱ ነው ህይወቱን ያሳለፈ ነው በመጠጥና በሴሰኝነት ህይወቱ ፌል ያረገ ነው ይጠቀማል እሷ ላይ እንደ ፓራሳይት ቢጣበቅባት ይጠቀማል እቺ ሴት ምን ትጠቀማለች ስትሉ ግን ዩቲዩብ ተሸቅልበታለች እሷን ተጠቃሚ ናት ለከስ ፋፊ ዋ እስቲ ሀሳብ ስጪ ፋፊ እንኳን አደረሰሽ ሊገርቡት እኮ ነው ትዳሩን ከእንደገና እንኳን አደረሳችሁላችሁ ነው እኔ በጣም ያናደደኝ ልክ የራሱን ልጅ የሚያካክሉ ህፃናት ልጆችን ዩኒቨርሲቲ ተማሪዎችን አርክ በመቀነስ አብራችሁኝ ካልተኛችሁ አብራችሁኝ ካልሆናችሁ እያለ ሲያሰቃይ ልርሊ ሲደፍራቸው ካለፍቃዳቸው ነው አይደለ እንትን ሲል የነበረ ሰውዬ ነው ልጇ ላይ ቢደርስ ልጇ ላይ ቢደርስ ኖሮ ተቀበለው ነበር ፓስተር ቸሪ ምናምን ሄዶ ነበረ እና ሺወነ በቃ አትራክት በቃ ይወድሻል በጣም የሚያናድደኝ የአበሻ ሴቶች ስላላያት ነው ይሰማል ያለውበት ቦታ ይሆናል ቤዝመንት እንደዚህ ወድቃ እንኳን ያላነሳትን ሰውዬ
all the sudden she wanna lift him up just because ሰዎች በጣም ይወድሻል ምናምን ስላለ እና ስላለቀስ it just didn't make sense። ምንድን ነው የምታስተምረው? እንደዚህ ላይ ደፋሪ ተመልሶ መውሰድ ይውስ ላይ ያለቅሳል ምናምን ግራ ይገባኛል። ልጆቹን ከፍቅር እስከ እህል ያስራበ ቆሻሻ እኮ ነው። ከዛ ውጭ ደግሞ he like attention አይተሽዋል። he's full of himself ስለ ራሱ አውርቶ አይጠግብም። እግዚአብሔር አይተሽዋል ኢንተርቪዎቹን። እኔ ከልጅነት የሚጀምረው እንደዚህ ነኝ ምናምን ላይ እኔ I don't know ምን አትራክት እንዳደረገ I don't know ግን it's okay። ተሰብራ ወድቃ ስላልቀረች ነው ተመልሶ የሄደው። ይሄኔ ተሰብራ በነበረባት የጣላት ሰውዬ ማለት ነው እና መግረፍ ነበረ ግን it's okay። በዚህ ልጅ ምስኪን እናት ኤግዛክትሊ ሲዋጣላት በተሪ ሰው የታሰረ ዲስክ መሸራተት ነው። ግን በነገር እንደ ገነት ንጋቱ ውሸታም አስመሳይ ሴት የለም። sometimes ከዚህ በፊት ፍርድ ቤት እኮ አሳስሮ ታውቃለች። ቻይልድ ሰፖርት አልከፍልም አሳስሮ ታውቃለች። ቻይልድ ሰፖርት አልከፍልም ተቀጣጥረን እዚህ ጋር እንገናኝ ነው። እኔ ደግሞ እንደዛ ላያትም የማላይበት ምክንያት ምን እንደሆነ ታውቂያለሽ? ሺ ትራይ ቱ ፕሮቴክት የልጆቿን አባታቸውን ስለሚወዱት የልጆቿን አባት እንደኛ ካልቸር ለልጆችሽ ሞራላቸው እንዳይነካ በቃ ሺ ወንቲ ኢንቮልቭ በልጆቿ ላይፍ እና ለልጆቿ ስትል ዋሸች ይመስለኛል። ግን ደግሞ ሺ ላይክ የፐብሊክ አቴንሽኑን ምናምን እናቺ ብጽዕት ጥሩ ሴት ጀግኒት ሴት ምናምን መባልን ትፈልጋለች። ብጽዕት መባሉን እንጂ ለልጆቿ ይመስለኛል ያንን ያደረገችው። አዶን ቴኬት እንደዛ ነኝ ገባሽ? ለልጆቿም ቢሆን እኮ ግን ስላይክ እኮ ማለት ኤቭሪባዲ የሚያውቀው ነው። ባልሽን ፍርድ ቤት ከሰሽው ፍርድ ቤት ተቀጥሮ በፍርድ ቤት ስላልቀረበ ካሳሰርሽው ሂዝ ናት ዊሊንግ ቱ ፔይ ቻይልድ ሰፖርት አለ አልፋዋለች እና እሷ አይ ቲንክ ሺ ዋዝ ሪቨንጅ ሺ ትራይንግ ቱ አክት ላይክ ካይንድ ምናምን እና ካይንድ መስላ ፍርድ ቤት ስታበላው ነበር ይሄን ሁሉ ጊዜ። እንደገና ደግሞ የእኛ ማህበረሰብ ፕሬሸር ያደረግሻል፣ እንዲሚያለቅስልሽ፣ እንዲሚወድሽ ሰው፣ እንዲሚያደረግልሽ ሰው ምናምን እያሉ በቃ እሷን ምንፕሌት ሊያደረጓት ይችላሉ እና ያም አለ ፕሬሸሩም ከማህበረሰቡ ፒር ፕሬሸር እንዳለ ሁሉ ላይክ ይሄ ደግሞ በእሷ አርቲስት ስለሆነች የማህበረሰብ ፕሬሸር አለ። እሱንም ስላደረጉባት ቄስ መቶ ይሄማ ግፈኛ ነሽ ምናምን እየተባለ እንትን ይደረግ ነበር። እሷን እኮ ሲቀጠቅጧት ነበረ። አውቃ እኮ ነው ልጅ የተበቀለ ሰው ማሸንተን ነው እና አንዳንዴ ከዛም አንገል አየዋለሁ። ግን እሷ አስመሳይ በጣም አስመሳይ ሴትዮ እንደሆነች ግን ይገባኛል። በጣም ኤኒዌይ ይሄ ትዳር አይ ሆፕ ለዩቱብ ገንዘብ መሸቀያ ነው እንጂ እኔ ይሄንን ከማገባ ቆስጣን የለም የታሰረ ቆስጣ ወይ ጎመን ባል ነው ብዬ አብሬ ብኖር ይሻለኛል። ቬጅቴብል ያው ገብቶሻል። ጌታን በእውነት የምሬን እኔ ብሞት ይሻለኛል። እኔ ራሴን አከብራለሁ። ጌታ ምስክሬ ነው። ምንድን ነው አረ ይደብራል። እንደውም በዚህ እድሜሽ እንደውም እኮ መራቋጥ ስታረጊ እኮ የሆነ ኢንጆይ ዩር ላይፍ ቢኮዝ ላይፍ ሾርት እንደሆነ ታውቂያለሽ። በቃ ህይወት በጣም አጭር እንደሆነ በቃ እና መደሰት አለብሽ እኮ ገንዬ። ከበደለሽ ሰው ጋር እንዴት ነው የምትደሰችው? አይ ነው ደግሞ ያለቅሳል እኮ ውስጥሽ ቀጥቀጥ አድርጊው ነው የሚለው። በጣም ነው የሚያናድደኝ። እኔ የሚያናድደኝ ህጻናት ልጆችን ስንት የደፈረ እኮ ነው እኮ የደፈረ ሰውዬ እኮ ስንት የልጆች አባት ስለሆነ ሳይሆን ገኒ የልጆች ማለት እበት ነው ግን ሰውዬው እበት ይሄ ክፉ እኮ ልጆቹን ፍቅርና እህል ያስራበ ልጆቹን ያስራበ ሰውን እንዴት እግዚአብሔር ምስክሬ ነው እንዴት ይረሳል? ያ ዘመን ታመሽ ተኝታ እኮ ታማ ተኝታ ጠግቦ ያልሆነ
በምን በሁለቴ ነው ሴልፍ ወይዶ የጠየቃት። ሁለቴ የለም ነበር። የሱ ስም እንኳን አልተጠራም። ማን ነው ቴክ የሚያደርግሽ ሲባል ቤተሰቦቼ ነው ያለችው። ቤተሰቦቼ እንደዛ ጉስቁል ብላ ታማተኝታ ከዛም በኋላ ላይፍ ዩቲዩብም በጣም አሪፍ ሆነ። ህይወታቸው በጣም በደስታ ተሞላ ምናምን። ከዛ ላጩን እያዝረከረከ ከመጣ ቢኮዝ እኔ በራሷ ጥንካሬ ከወደቀችበት ተነስታ ሳትሰበር እዚህ ድረስ ደርሳ ልጆቿን ሰብስባ ነው በጣም ቆማ ሳታገባ ምን ሳት እንደሱ እንዘራዘል እሱ ቆይ ኢቨን ገርልፍሬንድ ምናምን ይህ ምናምን አለው እና ሂዝ ሽት እና እንደዚህ አይነትን ሰውዬ አይ ጀስት ዶንት አንደርስታንድ። እኔ ምን እንደሆነ ታውቂያለሽ? ለልጆቿ ምናልባት ሃፒነስ ሊሰጣቸው ይችላሉ ምናምን ምናምን which is totally እዚህ ዓለም ላይ ሴት ልጆች በብዛት ፐርፐዛችን ልጆቻችንን ማስደሰት ለሌላ ሰው መኖር አድርገው ነው የሚያዩት። እና ፎሚ ግን I felt like ለማስመሰል yes most of ማህበረሰቡ most of ያበሻ ሴት እዚህ ምድር ላይ አይተሽ አረብ ሀገር ደግሞ ለአሜሪካ ልጅ አሜሪካ አይደለም እሷ ኢትዮጵያ ናታ። እዚህ ማገር እሷ ሴቶቹ ያለችው ሴቶቹ ኢትዮጵያ ውስጥ አይተሻቸው የለ አረብ ሀገር የሚሄዱት ሴቶች ለምንድን ነው? ቤተሰቦቻቸውን ህይወት ለማሳለፍ የወንድሞቻቸውን ህይወቶቻቸውን ሴቶቹ እናቶቻቸው ተቃጥለው ሞቱ ምናምን የሚባሉት ለምንድን ነው? ለልጆቻቸው ሲሉ ችለው እየተቀጠቀጡ እየተደበደቡ ለልጆቼ ብለው መኖር ምናምን ቡልሽት። ምክንያቱም ማህበረሰቡ ለልጆችሽ ብለሽ ጎጂ ተንገላቺ ሙቺ ስለሚልሽ ማለት ነው። ቴክኒክሊ ሀብታም ስለሆነች ነው ያገባችው። ልጅ ስለወለደችለት ምናምን አይደለም። ሀብታም ስለሆነች ዩቱብ ስለምትሰራ ራሷን በደንብ ስለምታንቀሳቀስ ልጆቿን በደንብ ስለምታንቀሳቀስ ነው ድጋሚ ባሏን ያገባችሁ። ወደዳችሁም ጠላችሁም ሴቶች ይሄ ትምህርት ይውላችሁ። እንግዲህ የፈታችሁ እናቶች ሲንግል ማሞች ማዲያታችሁን ጥፍራችሁ ቆሻሻ ያደረጋችሁ ሻሻችሁን እያሰራችሁ ጸጉራችሁን እያከካችሁ የምትኖሩ ከሆነ ድጋሚ የለም ወፍ የለም አይደለም። ድጋሚ ያሁኑን ባላችሁ ለአዲስም የመጥበስ እንትናችሁ ይከብዳል። አዎ ይሄን ለእናንተ ትምህርት ነው። ገነት ንጋቱ በነገራችን ላይ ከመጀመሪያ ካመጣጧ ጀምሮ ልጆቿን ይዘህ ስታሳድግ አሁን ላይ ያለችውን ደረጃ ያያችሁት ነው። ሶ የምን ስራ ነው ይሄ እንደዚህ ያደረገው? ዩቱብ ስትሰሩ እንደዚህ ነው። የምሬ ነው፣ እንደዚህ ነው። ዩቱብ ይቀይራል። አይቀይርም ሳይሆን ይቀይራል። በወሬም ማምጩ፣ በምንም ማምጩ፣ በምንም ማምጩ፣ በምንም ደቀቀው ይቀይራል። ለዛ እኮ ነው ህዝብ እየሄዳል ወደ ዩቱብ እየመጣ ያለው ጋይስ። አሁን ሴሌብሪቲው በአጠቃላይ ጋዜጠኛ አልሆነባችሁ። ከአርት ስራው ዩቱበር መሆን ያዋጣል። ስለዚህም ዩቱብ አንዳንድ ሰዎች ዩአር ጀለስ ዩት ጋይስ። አሁን ደግሞ በገነት መቀናሽ ልትሉኝ ነው? ወይኔ መድኃኒዓለም ጋይስ። እኔ ግን የማልቀናበት ሰው ማን ነው? ሁሉ ነው የምቀናው። በቃ ሰላም ተስፋዬ ስል በሰላም ተስፋዬ ትቀኛለች ትሉኛላችሁ። የሆነ ስም ስጠራ በሆነ ስም ስጠራ የሆነ ስም ስጠራ ቀናሽ ትሉኛላችሁ ጋይስ። ቆይ እኔ በማን ነው የማልቀናው? በማን ነው የማልቀናው? በሁሉም ነው የምቀናው። ኧረ አንዳንዴ እንኳን አትቀኝም በሉ የሀገሬ ልጅ። አንዳንዴ እንኳን አትቀኝም ሊያሾው በሉ። እንደው ለአፋችሁም ለምናችሁ ይክበዳችሁ እንዴ። ግን አይ ቁም ነገር ግን የሀገሬ ልጅ ገኒ ኮንግራ ብያለሁ። ባይ ዘ ዌይ ገኒዬ ኮንግራ፣ እንኳን ደስ አለሽ። በጣም ደስ ብሎኛል በስኬትሽ፣ በራስሽ ጥረት እጅ ስላልሰጠሽ፣ እጅ ስላልወደቅሽ ያኔ መጀመሪያ